በድርድር 15000 ብር መደለያ የተቀበለች የነዳጅ ማደያ ሰራተኛ በቁጥጥር ስር ውላ ምርመራ እየተጣራባት እንደሚገኝ ተገለጸ። ዋና ሳጅን አባብል ከበደ ተጨማሪ አለ። የወንጀል ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 3 ልዩ ቦታው ጀሞ 1 የተባበሩት ነዳጅ ማደያ ከሌሊቱ 6 ሰዓት ነው። የግል ተበዳይ የሰሌዳ ቁጥር ኮድ 3A07522 ኢቲ የሆነ የጭነት አሽከርካሪ ነዳጅ ለመቅዳት በሄደበት አጋጣሚ ነዳጁን ለመሙላት መደለያ ገንዘብ ሲጠየቅ ጉዳዩን ለፖሊስ ማሳወቃቸውን በወቅቱ ተረኛ መኮንን የነበሩት የጀሞ አካባቢ ፖሊስ ጣቢያ የማህበረሰብ አቀፍ ፖሊስ አገልግሎት ክፍል ኃላፊ ኢንስፔክተር ሉቃስ ሱታ በቁጥጥር ስር እንድትውል ማድረጋቸውን ገልጸዋል። ቁጥጥር ያደረኩ ያለው ሁለቱን ሳልባቲዮ ያው መቅዳት እንደሚችሉ ነው የተሰጠን አቅጣጫ። ከዛ ጋር ተያይዞ ቀጂዎች በሁለተኛው ሳልባቲዮ አትቀዳም በሚል ያው ከመጣው ከመኪናውን ሲነዳ ከነበረው ሹፌር ጋር ያው ክርክር ገጥሞ 20000 ብር ካልከፈልከኝ አንደኛው ሳልባቲዮ አልቀዳም አንዱን ብቻ ነው ቀርተ በምትወጣው ብላ የነበረውን ሹፌር ታጨናንቋለች። ማደያ ቀጂ ሆና የተመደበች ሴትዮዋ ነበረች። ለሷ 15000 ብር በአካውንቷ ላይ በማስተላለፍ በጣም በቁጭትና በንዴት በሚመስል ሁኔታ ተናዶ ሲወጣ ዳር ያዝ ብዬ አስቆምኩኝ። ምንድነው ችግር የተፈጠረ? ቆይታል እዚህ ቦታ ላይ ብዙ ሰዓት ቆቆመሃል፣ በዛ ላይ ደግሞ እየተበሳጨ ነው እየወጣ ያለው ብዬ በመጠይቅበት ሰዓት በአግባቡ ተሰልፌ አድሬ ሰልፍ ደርሶኝ ነዳጅ ሊቀዳ ሲል 20000 ብር ለኔ ሙስና ካልከፈልከኝ አቀዳም ብላ ከልክላ ጫና ፈጥራ ሳልቀዳ ከመውጣ ብዬ 15000 ብር በአካውንቷ ላይ ያስገባው ብሎ ያስገባበትንም ጭምር ከሞባይሉ አሳይቶ መደበኛ ደግሞ ሁለቱም ሳልባቲዮ የቀዳበትም ገንዘብ ለየብቻ አሳየኝ። ከዚህ ይሄን መነሻ በማድረግ ነዳጅ ቀጂ የነበረችዋን በቁጥጥር ስር በማዋል እንግዲህ ምርመራ እንዲጣራ ወደ ፖሊስ መምሪያ ያመጣንበት ሁኔታ ነው ያለው ማለት ነው። ተጠርጣሪዋ ነዳጅ ለመቅዳት መደለያ በኢትዮጵያ ንግድ ባንክ በግል አካውንቷ 15000 ብር የተላለፈላትና የተቀበለች በመሆኗ ምርመራ እየተጣራባት እንደሚገኝ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የልዩ ልዩ ወንጀሎች መርማሪ ረዳት ኢንስፔክተር መላሽ ፍቃዴ ተናግረዋል። በአሁኑ ሰዓት ባለው ሀገራዊ ነዳጅ እጥረት ምክንያት መኪናዎች እየተሰለፉ ነዳጅ እንደሚቀዱ ይታወቃል። ለመቅዳት ተጠርጣሪዋ ብር 15000 ብር በመቀበል በወቅቱ ተረኛ ለሆነ ፖሊስ ጥቆማ ይደርሰዋል። ፖሊስም ቦታው ድረስ በመድረስ ተጠርጣሪዋን አያይዞ ከምስክሮች ጋር ወደ ምርመራ ያመጣበት ሁኔታ አለ። ከዛም በማስረጃ በሰውና በሰነድ እያጣራን እንገኛለን። እንደ ዓለም አቀፋዊና ሀገራዊ ያጋጠመውን የነዳጅ እጥረት እንደ መልካም አጋጣሚ በመጠቀም ህዝብን የሚያንገላቱ ግለሰቦችን የነዳጅ ማደያ ባለቤቶች በተገቢው መንገድ ቁጥጥር ማድረግ እንዳለባቸው ኢንስፔክተር ሉቃስ ሱታ አሳስበዋል። የስርቆት ወንጀል ፈጽሞ በሌለበት በስርዓት የተቀጣው ግለሰብ በቁጥጥር ስር ዋለ። ምክትል ሳጅን ሳምሶን ሰለሞን ዝርዝር አለው። ተከሳሽ ፊልሞን አለሙ የስርቆት ወንጀሉን የፈጸመው በጉልሌ ክፍለ ከተማ ወረዳ 4 ይመር ውሃ ተብሎ ከሚጠራው አካባቢ ነው። በክፍለ ከተማው ፖሊስ ዋና መምሪያ የቀጨኔ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን ተመስገን ሞላ እንደገለጹት ተከሳሹ የግል ተበዳይን በመከታተል ከታክሲ ሲወርዱ ከኪሳቸው ገንዘብ ሰርቆ ለማምለጥ ሲሞክር እጅ ከፍንጅ ተይዟል። ተከሳሽ የማይገባውን ብልጽግና ለራሱ ለማግኘት ከግል ተበዳይ ኪስ 4000 ብር በመውሰድ ከታክሲ ውስጥ በመውረድ ወደ ሌላ ታክሲ በመግባት ከአካባቢ ለመሰወር ሲሞክር በፈጸመ ወንጀል የሰውና የሰነድ ማስረጃ ካሰባሰኑ በኋላ የጉለሌ ክፍለ ከተማ አቃቢ ክስ መሰረተበት። ፍርድ ቤት ቀርቦ በዋስ ከወጣ በኋላ ሊገኝ አልቻለም። ከዛ ፖሊስ ብርቱ ክትትል ካደረገ በኋላ ከ1 ዓመት በኋላ ማለት ነው ተከሳሽን ይዘን ለአዲስ አበባ ማረሚያ ቤት የማስረከብ ስራ ተሰርቷል። የተከሳሽን ፊልሞን አለሙን ጉዳይ ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ወንጀል ችሎት በሌለበት በ1 ዓመት ከ8 ወር እስራት እንዲቀጣ ከተወሰነበት በኋላ ፖሊስ ብርቱ ክትትል አድርጎ በመያዝ ለአዲስ አበባ ማረሚያ ቤት አስረክበዋል። ማንኛውም ወንጀል ፈጻሚ ለጊዜው ከአካባቢው ቢሰወርም ከህግ ማምለጥ እንደማይቻል የጠቀሱት መርማሪ ዋና ሳጅን ተመስገን ማህበረሰቡ ለህግ የበላይነት መረጋገጥም እያደረገ ያለውን ትብብር አጠናክሮ እንዲቀጥል መልእክት አስተላልፈዋል። በፖሊስ ስነ ምግባርና ጤና አጠባበቅን አስመልክቶ ለፖሊስ አመራርና አባላት የግንዛቤ ማስጨበጫ ስልጠና ተሰጠ። ምክትል ሳጅን መልካሙ ዜና ተጨማሪ አለ።
በስነ ምግባር ጉዳዮችና ጤናን የተመለከተ ስልጠና በፖሊስ አመራሮችና በጤና ባለሙያዎች ከግንቦት 3 እስከ 6 ቀን 2018 ዓ.ም ለቂርቆስ ክፍለ ከተማ ፖሊስ መምሪያና በስሩ ለሚገኙ አመራርና አባላት ስልጠናው ተሰጥቷል። በስልጠናው የማስጀመሪያና የማጠቃለያ መርሃ ግብር ላይ ተገኝተው ንግግር በማድረግ ከተሰጠው ስልጠና ጋር በተያያዘ የስራ መመሪያ የሰጡት የቂርቆስ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አድማሱ ኢፋ ሰልጣኞች ተላላፊና ተላላፊ ካልሆኑ በሽታዎች ራሳቸውን በመጠበቅ ህብረተሰቡን በቅንነት ማገልገል አለባቸው ብለዋል። በሌላ መልኩ ፖሊሳዊ የሙያ ስነ ምግባርን በመተግበር ሊሰሩ እንደሚገባ ኃላፊው ገልጸዋል። ፖሊስ በርካታ ጥሩ ነገሮችን ያደርጋል፣ ይሰራል፣ ይደክማል፣ ይለፋል። 24 ሰዓት ይደክማል። ያለምንም ሺፍት ላለፉት ብዙ አመታት ስንሰራ ቆይተናል። አልፎ የሚከሰቱ ጥቂት ስነ ምግባር ችግሮች ደግሞ አጠቃላይ የፖሊስን ተቋም የሚሸረሽሩ ሁላችንንም ስም የሚያጠፉ ናቸው። የተከበረ ሙያ ያለን እኮ እኛ ፖሊስ አሁን ትልቁ ሰውዬ መንገድ ላይ ስትገናኙ አባሎቻችን ትንንሽ አባሎች ገና የተቀጠሩ ወጣት ልጆችንም ጭምር እኮ አንቱ ይሏቸዋል። ለምንድን ነው አንቱ የምንባለው? የኢትዮጵያን ሰንደቅ ዓላማ ተሸክመን ነው የምንሰራው እኛ ማለት። ስለዚህ ሰው በሚገምተን ልክ ደግሞ ትልቅ አርጎ እንደሚያስበን ትልቅ ሆነን ለመገኘት የስነ ምግባር ደረጃችንን ከፍ የምናደርግበት ሁኔታ መኖር አለበት የሚል መልእክት ነው ያለኝ። የስነ ምግባር ጉዳዮችን በተመለከተ ስልጠና የሰጡት የቂርቆስ ክፍለ ከተማ ፖሊስ መምሪያ የወንጀል መከላከልና የማህበረሰብ አቀፍ ፖሊስ አገልግሎት ምክትል ዳይሬክተር ኮማንደር ብስራት ታደለ በበኩላቸው አዲሱ የለውጥ አመራር ከሰጡት አቅጣጫ አንዱ የሰው ኃይል ልማት የሚለውን መነሻ በማድረግ አባሉና አመራሩ በስልጠናው ያገኘውን እውቀት ተጠቅሞ ራሱን ከመጥፎ ስነ ምግባሮች ጠብቆና ከበሽታ ተከላክሎ የተሰጠውን ተልዕኮ መወጣት እንዳለበት ጠቁመዋል። ኃላፊው አክለው እንደገለጹት በከተማዋ በኮሪደር የተገኘውን ለውጥ የሚመጥን ተቋማዊ ሪፎርም በሰው ኃይል ላይ ለማምጣት እየተሰራ መሆኑን ተናግረዋል። ከኮሪደር ልማቱ ጀምሮ የተቋማት የማዘመን ስራዎች በጣም ሰፊ የሆኑ ስራዎች ተሰርተው በጣም ውጤታማ የሆነ ምናልባትም ከሌሎች ዓለማት ጋር ሊወዳደሩ የሚችሉ ይዘት ያላቸው ነገሮች መፍጠር የተቻለበት ደረጃ ላይ ነው የምንገኘው። ስለዚህ ፖሊስም እንደ አንድ የከተማው ተቋም ዘርፈ ብዙ የሆኑ የሪፎርም ስራዎች እየተሰሩ ነው ያሉት። በተለይም አሁን የአዳዲስ አመራር ለውጥ ጋር ተያይዞ በአጭር ጊዜ ውስጥ ደግሞ መሰረታዊ የሆነ የተቋማዊ ለውጥ ለማምጣት ርብርብ እየተደረገ ነው የሚገኘው በሁለንተናዊ መልኩ ማለት ነው። ቅድም ብያለው ሪፎርም ሲባል ቁሳዊ ነገር ብቻ ሳይሆን በሰው አእምሮ ላይ ጭምር ስራ የሚጠይቅ ነው። ዘመናዊ ተቋም ቢኖር ዘመናዊ የሆነ ቴክኖሎጂ ቢኖር ያን የሚተገብረውን አገልግሎት የሚሰጠው ሰው ስለሆነ እሱ ካልዘመነ አስተሳሰቡ ካልተቀየረ የአገልግሎት ስርዓቱ ካልዘመነ ትርጉም ስለማይኖረው ማለት። ይህ ስልጠና ከዚህ በፊት ስለ ስነ ምግባርና የጤና ጉዳዮች ባላቸው እውቀት ላይ አዲስ ነገሮችን እንደጨመረላቸውና ለግል ሕይወትም ሆነ ለስራቸው መሳካት ወሳኝ መሆኑን ያነጋገርናቸው የስልጠናው ተሳታፊ አመራርና አባሎች ጠቁመዋል። በስነ ምግባር ዙሪያ ጥሩ ነው። አሁን ላይ ትንሽ የተሻለ ነው። ከበፊቱ የተሻለ ነገር እየታየ ነው። በጤና ዙሪያ ደግሞ ከዚህ አሁን ከኤችአይቪ ኤድስ ጋር ተያይዞ እየተሰጠ ያለው ስልጠና ለሌሎች በሽታ ትኩረት ተደርጎ ኤችአይቪ ኤድስ የተረሳበት ሁኔታ አለና እሱም ደግሞ ውስጥ ለውስጥ እየተስፋፋ መሆኑን እና ጥንቃቄም ጭምር እንድናደርግ የተረዳንበት ሁኔታ አለ። ሌሎችም ጥሩ ስልጠናዎችን አግኝቻለሁ። ጤና ስኖር ነው ህብረተሰቡንም ሆነ ሀገሩን ማገልገልና መጠበቅ የሚችለው። ምናልባት ከአስተሳሰብ ጉድለት በየቦታ መዋል ጤናን የሚያሳጡ አንዳንድ ነገሮች ራሳችን በመጠበቅ ለምሳሌ ኤችአይቪ አባላ ዘር በሽታዎች በተለያዩ ቦታ የሚመጡትን ራስን ከጠበቁ ሀገርን ቤተሰብን መጠበቅ ስለምችል እሱ ዙሪያ ላይ በጣም የሰጠ ስልጠና ጥሩና ደስ የሚል ስልጠና ነው። እኛ ህብረተሰብ ውስጥ ነው ወጣ ነው ስነ ምግባሩን በታነጸ መልኩ ተቸግሮ ነው ፖሊስ ጣቢያ የሚመጡት። በየቦታ መጥቶ ፖሊስ ልብስ ስለለበሰን እኛም የሚጠይቁት በአግባቡ ማስተናገድና መልካም የሆነ ስነ ምግባር በማሳየት ህብረተሰቡ ማገልገል እንዳለብን እኔም ራሴ በጣም የወሰድኩት ትምህርት ስላለ በጣም ጥሩና ደስ የሚል ነው የሚል ሀሳብ ነው ያለ።